ዛሬ እጅግ በጣም አስፈላጊ በሆነ ነገር ላይ እናተኩራለን። የኩላሊቶ ጤና። ብዙዎቻችሁ እንደምታውቁት የኩላሊት በሽታ የሩቅ ችግር አይደለም። ከምንገምተው በላይ በጣም የተለመደ ሲሆን ብዙውን ጊዜ በግልጽ በሚታይ ሁኔታ ውስጥ ተደብቆ ይገኛል። እውነታው ይሄ ነው። ስር የሰደደ የኩላሊት በሽታ ካለባቸው ሰዎች መካከል እስከ 90% የሚሆኑት በሽታው እንዳለባቸው እንኳን አያውቁም። ይህ ዋናው ችግር ነው። ምክንያቱም የኩላሊት በሽታን ቀደም ብለን ማወቅ ከቻልን ብዙውን ጊዜ ዋናውን መንስኤ ማከምና ተጨማሪ ጉዳት እንዳያደርስ መከላከል እንችላለን። ዛሬ ኩላሊቶን ሊያድን የሚችል ስር የሰደደ የኩላሊት በሽታ ዋና 17 ምልክቶችን እናያለን። እነዚህ ሁለት የአተር ቅርጽ ያላቸው የአካል ክፍሎች ከጎድን አጥንት በታች በታችኛው ጀርባው በሁለቱም በኩል ይቀመጣሉ። አብዛኛው ሰው ኩላሊትን እንደ ማጣሪያ ነው የሚያስበው። መርዛማ ንጥረ ነገሮችን በማጣራት በሽንት አማካኝነት ማስወገድ እውነት ቢሆንም ከዚህም በላይ ብዙ ይሰራሉ። ጨው፣ ፖታሲየም እና ሌሎች ኤሌክትሮላይቶችን ለመቆጣጠር ይረዳሉ። በደም ውስጥ ያለውን የአሲድ መጠን ያመጣጥናሉ። የሄሞግሎቢን መጠን ይቆጣጠራሉ። እንዲሁም የአጥንት ጤናን ለመጠበቅ ይረዳሉ። ታዲያ እነዚህ ስስና ውስብስብ አካል ችግር ውስጥ መሆናቸውን እንዴት ያውቃሉ? አንደኛው አረፋማ ሽንት። በጥቂት ሰከንዶች ውስጥ የሚጠፋ ጥቂት አረፋ ማለት አይደለም። እየተነጋገርን ያለነው ልክ እንደ ቢራ ጠርሙስ አናት ላይ እንደሚታየው የሚጣበቅ ወፍራም ነጭ አረፋ ንብብር ነው። ይህ ምልክት አልቡሚን የተባለ ፕሮቲን ወደ ሽንቶ እየፈሰሰ ወይንም እየወጣ መሆኑን ያመለክታል። አልቡሚን እንደ ሳሙና ያለ መዋቅር ስላለው ይህን ወፍራም አረፋ ይፈጥራል። ኩላሊት ሲጎዳ ማጣሪያዎች ላይ ክፍተት ይፈጠራል። ሁለተኛው በእግር ላይ እብጠት። እስቲ ፈጣን ምርመራ እናድርግ። የሱሪ እግሮን ሰብስበው አውራ ጣቱን በታችኛው እግሮ ላይ ለ5 ሰከንድ በቀስታ ይጫኑ። ምልክቱን ይዞ ከቆየ ፒቲንግ ኤዴማ ይባላል። ይህ የሚሆነው አልቡሚን በሽንት ስለሚወጣ ነው። በደም ውስጥ ያለው መጠን ይቀንሳል። አልቡሚን ደግሞ ፈሳሽ ደም ስሮች ውስጥ እንዲቆይ ያደርጋል። በቂ አልቡሚን ከሌለ ፈሳሽ ወደ ህብረ ህዋስ መውጣት ይጀምራል። ይህም እብጠት ያስከትላል። እብጠት በተለይ በእግርና በቁርጭምጭሚት ላይ እንዲሁም በአይን ዙሪያ ሊታይ ይችላል። ሶስተኛው በሌሊት ብዙ ጊዜ መሽናት። አብዛኛው ሰው ብዙ ጊዜ ከሸና ኩላሊቴ ጤናማ ነው ብሎ ያስባል። ነገር ግን በኩላሊት ጤና ጉዳይ ብዛት ሳይሆን ጥራት የበለጠ አስፈላጊ ነው። ኩላሊቶ መቸገር ሲጀምር ከሚጠፉት የመጀመሪያ ችሎታዎች አንዱ ሽንትን የመያዝ ችሎታ ነው። በሌሊት ብዙ ጊዜ ወደ መጸዳጃ ቤት ለመሄድ ከተነሱ ኖክቹሪያ የኩላሊት በሽታ ከሚጠቁሙ የመጀመሪያ ምልክቶች አንዱ ሊሆን ይችላል። አራተኛ የጥፍር ከለር በከፊል መቀየር። ጥፍሮን ይመልከቱ። በተለይ በአውራ ጣት ላይ 2 ቀለሞችን ማየት የተለመደ ነው። ነገር ግን ስር የሰደደ የኩላሊት በሽታ ያለበት ታካሚ ጥፍር የተለየ ነው። የጥፍሩ ግርጌ ነጭ ሲሆን ሌላኛው ግማሽ ደግሞ ቀይ ቡናማ ቀለም ይኖረዋል። አምስተኛ በቆዳ ላይ ነጭ ወይም ቢጫ እብጠቶች። ኩላሊቶቻችን ሲጎዱ ፎስፌት የተባለ ማዕድን ማስወገድ አይችሉም። ፎስፌት ከካልሲየም ጋር ተዋህዶ ካልሲየም ፎስፌት ክሪስታሎችን ይፈጥራል። ክሪስታሎቹ በቆዳ ውስጥ ሲቀመጡ ከቆዳው ስር ጠንካራ የሆኑ ነጭ ቢጫ እብጠቶች ሆነው ይታያሉ። ይህ በጣም የከፋው የድንገተኛ አደጋ ቅድመ ሁኔታ ሊሆን ይችላል። 8ኛው የማያቋርጥ ማሳከክ። ኩላሊት ችግር ውስጥ ሲገባ በደም ውስጥ ብዙ መርዛማ ንጥረ ነገሮች ይከማቻሉ። ይህ ዩሪሚያ ይባላል። የመጀመሪያው ምልክት ሊሆን የሚችለው በተለይ በሌሊት የሚባባስ የማያቋርጥ የሰውነት ማሳከክ ነው። መርዛማ ንጥረ ነገሮችን በቆዳ ውስጥ ተከማችተው የቆዳ መቆጣት ሊያስከትሉ ይችላሉ። 6ኛው ከቁጥጥር ውጭ የሆነ የጡንቻ መኮማተር። የፎስፌት መጠን ሲጨምር በሰውነት ውስጥ የካልሲየም መጠን ይቀንሳል። ይህ በተለይ በሌሊት ለመተኛት በሚሞክሩበት ጊዜ ከፍተኛ የጡንቻ መኮማተር ሊያስከትል ይችላል። ዝቅተኛ ካልሲየም፣ ዝቅተኛ ማግኒዚየም ወይም በደም ውስጥ ከመጠን ያለፈ አሲድነት ሁሉ ለጡንቻ መኮማተር ምክንያት ሊሆኑ ይችላሉ። 7ኛ የአጥንት መሳሳትና ቁመት መቀነስ። የካልሲየም መጠን ዝቅተኛ ሲሆን ሰውነቶ ካልሲየም ወደ ደም ውስጥ መልቀቅ ይጀምራል። ይህ ከጊዜ በኋላ ወደ አጥንት መሳሳት ያመራል። ለመሰባበር የተጋለጡ ደካማ አጥንቶች ይከሰታሉ። ቁመት መቀነስ የአጥንት ጥግግት መቀነስ አስፈላጊ ምልክት ነው። 9ኛው እረፍት የሌለው እግር። ይህ ሁኔታ እግር ለማንቀሳቀስ ከፍተኛ ፍላጎት እንዲሰማዎት ያደርጋል።
የዩሪሚክ መርዛማ ንጥረ ነገሮች የአይረን ወይንም የብረት እጥረት እንዲከሰት በማድረግ አንጎል በቂ ዶፓሚን እንዳይሰራ ያደርጋሉ። 10ኛው የብረት ጣዕም በደም ውስጥ ዩሪያ ሲከማች ወደ ምራቆ ይደርሳል። እዚያ ያሉት ባክቴሪያዎች ዩሪያን ወደ አሞኒያ ይቀይሩታል። ይህም በአብዛኛው ሰዎች የብረት ጣዕም የሚያጋጥሟቸው ልዩ ተቀባዮች በምላሱ ላይ ያነሳሳል። 11ኛ አሞኒያ ወይንም የሽንት ሽታ ያለው ትንፋሽ ከብረት ጣዕም ጋር በተያያዘ ከዩሪያ ብልሽት የሚመጡ ውህዶች ትንፋሾ እንደ ሽንት እንዲሸት ሊያደርጉ ይችላሉ። ይህም ዩሪሚክ ፌቶር ይባላል። 12ኛው የምግብ ፍላጎት ማጣት እና ማቅለሽለሽ የብረት ጣዕምና መጥፎ ትንፋሽ ሲኖር የምግብ ፍላጎት ማጣት የተለመደ ነው። በተጨማሪም የዩሪሚክ መርዛማ ንጥረ ነገሮች የምግብ መመረዝን ለመለየት የሚያገለግሉ በአንጎል ውስጥ ያሉ ተቀባዮችን በማነቃቃት ማቅለሽለሽ፣ ማስታወክና በድንገት ክብደት መቀነስ ያስከትላሉ። 13ኛ በቀላሉ መቁሰል መርዛማ ንጥረ ነገሮች ፕላትሌት የሚባሉትን የደም ሴሎች ተጣባቂ እንዳይሆኑ ያደርጋሉ። ፕላትሌቶች ተጣብቀው ደም መፍሰስን ለማቆም ወሳኝ ናቸው። የፕላትሌቶች መጣበቅ ሲቀንስ የድድ ደም መፍሰስ ወይም ከአፍንጫ ደም መፍሰስ ሊከሰት ይችላል። 14ኛ ዩሪሚክ ፍሮስት መርዛማ ንጥረ ነገሮች በጣም ሲከማቹ በቆዳ ላይ ነጭ ክሪስታሎች ይፈጠራሉ። ዋናው የኩላሊት ችግር ምልክት ነው። 15ኛ ፔሪካርዳይተስ መርዛማ ንጥረ ነገሮች በልብ ዙሪያ ያለውን ቀጭን ከረጢት ስር የሰደደ ብግነት ሊያስከትሉ ይችላሉ። ይህ ፔሪካርዳይተስ ይባላል። 16ኛ ከፍተኛ ድካም ከእንቅልፍ እጦትና ከመርዝ ክምችት በተጨማሪ ሌላ ዋነኛ መንስኤ ዝቅተኛ ኤሪትሮፖይቲን ሆርሞን ነው። እውነታው ግን ብዙ ሰዎች እስከ 3ኛ ደረጃ እስኪደርሱ ድረስ ምንም አይነት ምልክት ላያዩ ይችላሉ። ከዚህ ቀደም ብሎ ከታወቀ ምናልባት በደም ወይም በሽንት ምርመራ በአጋጣሚ ተገኝቶ ሊሆን ይችላል። የመከላከል አስፈላጊነትን እንመልከት። ኩላሊቶ ችግር ውስጥ የሚገባባቸው ብዙ ምክንያቶች አሉ። ነገር ግን በጣም የተለመዱት ወንጀለኞቹ የስኳር በሽታና የደም ግፊት ናቸው። እነዚህን ሁኔታዎች መከላከልና መታከም ወሳኝ ነው። ሌላኛው የኩላሊት ችግር ምክንያት እንደ አይቡፕሮፊን የመሳሰሉ የህመም ማስታገሻ መድኃኒቶችን ከመጠን በላይ መጠቀም ነው። እነዚህ መድኃኒቶች በቋሚነት የሚጠቀሙ ከሆነ የኩላሊቶን ተግባር እንዲመረመሩ ዶክተሮን ያነጋግሩ። ኩላሊቶ ጤናማ እንዲሆን ማድረግ ለምን አስፈላጊ እንደሆነ እንደተገነዘቡ ተስፋ አደርጋለሁ። እነዚህ ምልክቶች በሙሉ ባይሆኑም አንዱንም ምልክት ከጠረጠሩ እባክዎ ለምርመራ የጤና ባለሙያን ያማክሩ። ቀደም ብሎ ማወቅ ህይወትን ይለውጣል። ይህንን ቪዲዮ ላይክ ማድረግ፣ ቻናላችንን ሰብስክራይብ ማድረግ እና የደወል ምልክቱ መጫን እንዳትረሱ። በሚቀጥለው የጤና ትምህርት እስክንገናኝ ጤናማ ሆናችሁ ቆዩን።